ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን ንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊታን ቢመታ መልሰ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላንም መረርንም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዘዋቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ራሱን ማዳን ወንጀል ነው። አብርሃም ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው። ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ክስቢ የተባሉ ክስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጣበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አስር መስካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው? እግዚአብሔር 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳል፣ ያርሳል፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎርኒስ የሚባል አርመኒ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል ገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱ ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ያለማመድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎችን ጠብቅ፣ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃን አለ ብሏል፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባ ነው። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፉ ከሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋችሁ። ተዋጉት፣ ድል አደረጋችሁ። ሶስተኛ ወደ እግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። ራሱ ማለት ነው።
እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን በዚህን ጊዜ። ይቆያል። እንዴት እንደደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ ቪዲዮ ሰምተን እንመለስ። በደንብ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረህ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራቸው? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው ትደራጀው። ከዛ መረጃ አንጣልን፣ እኛ ለዓለም እነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ይቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን እኔ ትጥቅ የለኝም፣ ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያን ነኝ ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም። ይሄ ነው የሚሰየው የመጀመሪያ ለእኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካክል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም፣ አለቀ። በድንጋዩን በጥርሲዩን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ለማወገድ ያባባሌ ለገጀራ ተቀሞት ለስለደም ቆራርጥህ መሳሪያህን ተታጠቅ ያየህ እንደሆነ የወንድመር ይሰጥሃል። ነፍስ ነው ተያዘ፣ ነፍስ ነው ተያዘ። ከአንተ ውስጥ ያለው ለነሱ ደም ይፈሳል። ይገለኛል ብሎ ስለሚፈራ ወንድመር ይለቅልሃል። አባባት እንትን ይላል። ዝም ብለህ ተደራጅ ነው ግን ወገኔ ለመምህራችን ቃልዮት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎችን ጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ብችሉ መልካም ነው። ተሰብስባችሁ ጠጥታችሁ በልታችሁ ተምራችሁ ከመሄድ ባሻገር ይሄንን አድርጉ። መጀመሪያውኑ እናንተ በዚህ ምክንያት ተሰብስባችኋልና ይሄንን ስብስባችሁን ራስን ወደ መከላከል ብታሳድጉት መልካም ነው ለማለት ነው። የሚገለን ወሃቢያ ሙስሊም ነው። ሁላችንም ገዳያችንን ሳናውቅ ገዳያችንን አውቀን ደግሞ ዝም ብለን ከተቀመጥን ምንም አይነት መፍትሄ ልናመጣ አንችልም። ሁሉን ሙስሊም አላልኩም። ወሃቢያ ግን የኛ ገዳይ እንደሆነ በአንድም በሌላም ብዙ ማስረጃዎችን ማምጣት እንችላለን። ለምሳሌ ይህን ቪዲዮ ተከታትለን እንመለስ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች በደንብ እንዲዳረስ አድርጉ። ነው ዛሬ ለአላህ ምስጋና ይገባውና የማስከረም መጨረሻ ቀናችን ላይ እንገኛለን። ላለፉት ወራት ቀን ከሌሊት ውድ ጊዜያቸውን ሰውተው እዚህ ደረጃ እንድንደርስ በአላህ ፍቃድ እዚህ ደረጃ እንድንደርስ ላበቁ ሙአሊሞቻችን አላህ ከሪዛችን እንዲመነዳችሁ እንለምናለን። ሁሉም ኢኽላስ እንዲወፍቀን ኸይር ስራችን እንዲቀበልና አሁን ለምንቀላቀላችሁ ሙጃሂዶችም የጥንካሬና ኃይል ምንጫችሁ እንዲያደርገን እንለምናለን። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። አላህ ሱብሓነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን። ኢንሻአላህ እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለምን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት ያለበት ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? እንግዲህ ሰላማዊ ሽሮበት የሶማሊያ በቅርብ ጊዜ በርካታ ዘመናት ስም አስቀምጠዋል። አሁን ደግሞ ድርጅቱ እያስፋፋውን ኢትዮጵያ ውስጥ ገብቶች ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት እያስችለና ከሙሉ መስርተናል። እንግዲህ እና አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስፈላጊ ህዝባችን ሁሉን ወደ ጂሃድ አስገብተን እስላማዊ መንግስት እንመሰርታለን። ማንኛቸውም እኛን እስልምና ያልተቀበለ ሙሉ ሊቀበል እናደርጋለን።
እና ገዳዮቻችንን በጉያችን ታቅፈን ባንኖር መልካም ነው። እነሱ ሲገሉን ጽድቅ ከሆነ እኛ ራሳችንን ስንከላከል ጽድቅ የማይሆንበት ምክንያት የለም። እየሞተን እንበዛለን የሚል መርህ የለንም። እኛ ወደ እግዚአብሔር ተመልሰን ንስሐ ገብተን ተደራጅተን እነሱ በዚህ መንገድ የሚመጡ ከሆነ እነሱ በመጡበት መንገድ ብንመልሳቸው በእግዚአብሔር ዘንድ አንዳች ኃጢአትም የሚሆንብን ነገር የለም። እኛ ስንገደል እነሱ የሚጸድቁ ከሆነ እኛ ስንገደል ኃጢአተኛ የምንሆንበት ምክንያት የለም። ይሄንን አስተሳሰብ በአይምሯችሁ ላይ አስበጻችሁ ተደራጅታችሁ በየአካባቢያችሁ 1 2 3 እየሆናችሁ ተደራጁና ከዛም በኋላ እነሱ በዚህ መንገድ ሲመጡ እናንተም በዚህ መንገድ መልሳችሁ መስደድ ነው። ምክንያቱም የፈሪ ሞት መሞት አያስደስትም። ሁላችን እየሞትን አንበዛም፣ እያለቅን ነው። አይታችሁ ከሆነ አርሲ ላይ አንድ ባንድ ክርስቲያኖችን እያጸዷቸው፣ ክርስቲያኖችን ካጸዱ በኋላ ደግሞ ሙስሊሞቹን ኑና እዚህ ላይ ትምህርት ቤት እዚህ ላይ ግንባታ ስሩበት ብለው የክርስቲያኖቹን መሬት ገለው ጨርሰዋቸው ለሙስሊሞች እያስረከቡ ተመልክተናል። የአርሲ ዞን የአሰላ ከተማ እንዲሁም የትዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስራታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ስለዚህ ከቤተሰቦች መካከል አንድ ሰው ሳያስቀሩ የሚጨርሱት ነገ ከነገ ወዲያ ይሄ መሬት ባለቤት ኑሮት ጠያቂ እንዳይነሳበት ያጸዱና ከዛም በኋላ ለሚገባው አካል ተልኮ ለሰጣቸው ባለቤት መልሶ ይሰጡታል ማለት ነው። ስለዚህ የኛ ገዳያችን ዋህብያ ሙስሊም ነው። ይሄንን እወቁትኝ። ቪዲዮም ይሄው ማየት እንችላለን። ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። ለማንም ብለን ነው አንገታችን የደፋነው እንጂ ለዋህብያ አናንስም። ለሀገር ሰላም ብለን ነው ለዋህብያ አናንስም። እናችሁ ጽፍሩ ላምኛችሁ የሚል የዋህብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ የሚጽፋል ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱ መጂድ አይደለም የሚመሩት ተግባሩ ሆኗል። አልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን ስቴት የሀገራችን ባህሪውን ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ስሉ ስለ የክርስቲያኑ አንዳንድ ሰመግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተወው ተነሱት ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያሰበሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸገራቸው እንጂ እነሱ አይስ አይደሉም ማለት መታለል ነው። ስለዚህ ተጠንቀቁ። እነዚህ ሰዎች በአካባቢያችሁ ካሉ ደህንነት በፍጹም እንዳይሰማችሁ የሆነ ቀን እናንተ ተራ ሆኖ ይገኛልና የቅዱስ ዮሐንስ ውለታ አለብን የምትሉ ክርስቲያኖች ይሄንን ቪዲዮ እንዳታሳልፉት። ዛሬ ይሄ ቤተ ክርስቲያን የእናንተን ትብብር ይፈልጋልና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙ ህዝብ እንዲዳረስ አድርጉት። የቅዱስ ዮሐንስ መጥምቀ መለኮት ውለታ አለብኝ የምትሉ ክርስቲያኖች ውለታውን መመለስ ባችሉ እንኳን የምትችሉትን ዛሬ አድርጉለት። ይሄ የምታዩት ገዳም ከጎንደር 44 አድባራትና ገዳማት አንዱ የሆነው የምዕራፈ ቅዱሳን ጓራ መጥምቀ መለኮት ቅዱስ ዮሐንስ አንድነት ገዳም ነው። በ16ኛው መቶ ክፍለ ዘመን በእጨጌ በትረ ጊዮርጊስ ተመስርቶ በ1881 ዓ.ም በድርቡሽ ወራሪ ኃይል ውድመት ከደረሰባቸው አድባራትና ገዳማት አንዱ የጓራ ቅዱስ ዮሐንስ ነው። በጠፋም በ126ኛ ዓመቱ እንደ እግዚአብሔር መልካም ፍቃድ በ2007 ዓ.ም በብፁዕ አቡነ ኤልሳ ቦራኬ አሁን ባለው መቃረቢያ ገብቶ ይገኛል። በአሁኑ ሰዓት ታሪካዊና ቀደምት በመሆኑ ከህዝቡ ገለልተኛ ስለሆነ በገዳማውያን እየተገለገለ ይገኛል። ይሁን እንጂ ገዳሙ ገና እየተቋቋመ ስለሆነ ብዙ ችግር አለበት። በአሁኑ ሰዓት ሀገራችንና ህዝባችን ባለበት ሁኔታ ልመና መጠየቅ ከባድ ቢሆንም ይህን ገዳም ቀረብ ብሎ ያሉበትን ሁኔታ ለተረዳው በጣም ያሳዝናል። በአሁኑ ሰዓት ትልቁ የገዳሙ ችግር የመጀመሪያው የውሃ ችግር አለበት። በገዳሙ ዙሪያ የመጠጥ ሆነ ለማንኛውም አገልግሎት የሚሆን ውሃ በቅርብ ስለሌለ ገዳማውያኑ እስከ አዘዞ ወደ ማዛ ድረስ እየተንገላቱ ይገኛሉ። ለገዳሙ የተቀመጠው ጊዜያዊ የመፍትሄ አቅጣጫም በርከት ያሉ አህዮች ለውሃ ማመላለሻ ቢገዙልኝ ችግሩን በትንሽ ይቀርፍልናል ይላሉ። ሁለተኛው የመብራት ችግር አለባቸው። በገዳሙ የመብራት ችግር ስላለበት በአገልግሎት ሰዓት ከሻማና ጧፍ ብርሃን ብንገለገልም እነዚህ ያለቁ ለከፍተኛ ወጪ በመዳረጋችን ችግር ላይ እንገኛለን። ለዚህም ገዳሙ እንደ መፍትሄ ያስቀመጠው በፀሐይ ብርሃን የሚሰሩ ሶላሮች ቢገቡለት ይህን ችግር በትንሹ መቅረፍ ይቻላል ብሏል። ሶስተኛ መነኮሳቱ መኖሪያ ቤት የላቸውም። በገዳሙ በቂ የሆነ የመነኮሳት መጠለያ ባለመኖሩ በገዳሙ ላይ መኖር እየፈለጉ ነገር ግን በመኖሪያ ቤት ችግር አማካኝነት መነኮሳቱ እየተመለሱና እየሄዱ ይገኛሉ። አራተኛ የእንግዳ ማረፊያ መነኮሳቱ ሆነ ህዝባዊያን ወደ ገዳሙ ለነፍሳቸው ረፍትን ፍለጋ ሲመጡ መጠለያ ማረፊያ የሌላቸው በመሆኑ እየተቸገሩ ይገኛሉ። አምስተኛ የአብነት ትምህርት ቤት በገዳሙ ውስጥ የሚገኙ የአብነት ትምህርት ቤት በቂ የሆነ መጠለያና መማሪያ ባለመኖሩ ከበጋው ፀሐይ
በክረምቱ ዝናብ የሚጠለሉበት ስለሌለ ተማሪዎቹ እየተበተኑ ጉባኤ ቤቱ ሊዘጋ ደርሷል። ስድስተኛ የቤተክርስቲያኑ መቃረቢያ ከላይ መግቢያው ላይ ለመግለጽ እንደተሞከረው በ2007 ዓ.ም ለመቃረቢያነት ተብሎ የተሰራው ቤተክርስቲያን ከ11 ዓመት በላይ በመሆኑ የተሰራው ከእንጨትና በጭቃ ስለሆነ ከቦታው ምስጣማነት ቤተክርስቲያኑ ግድግዳውም እየረገፈ ቆርቆሮም እያፈሰሰ ስለሚገኝ በአጭር ጊዜ ጥገና ካልተደረገለት ቤተ መቅደሱ ሊወርቅ ደርሷል። ሰባተኛ ፍሬ ግብር ቤት ወይም ዕቃ ቤት የገዳሙ አልባሳት፣ መጻሕፍት፣ መስቀሎች በአጠቃላይ ንዋየ ቅዱሳቱ በስርዓት በዕቃ ቤት ባለመቀመጡ በውሃ ፍሳሽና በምስጥ እየተበላሸ ይገኛል። ስምንተኛ የመጸዳጃ ቤት ችግር የገዳሙ ንጽህና ለመጠበቅ የመጸዳጃ ቤት አስፈላጊ በመሆኑ ይህም የገዳሙ አንዱ ችግር አካል ነው። ዘጠነኛ የገዳሙ አጥር ገዳሙን አስከብሮ ለመያዝና ስርዓቱን ለመጠንቀቅ የገዳሙ ዙሪያ በአጥር መታጠር ስላለበት ይህንን ለማሳካት ከገዳሙ አቅም በላይ ስለሆነ ወደ እናንተ ለእርዳታ መጥተዋል። ስለዚህ ከዚህ በላይ የተዘረዘሩት ለገዳሙ ቅድሚያ የሚሰጣቸው ችግሮችና በአስቸኳይ መሰራት ያለባቸው በመሆኑ የእናንተን እርዳታ ይሻሉ። ከዚህም በመቀጠል ነገ ከነገ ወዲያ ገዳሙ ራሱን ችሎ መነኮሳቱን ለማስተዳደርና ከልመና ለማውጣት በትንሽ እነዚህን ራስ አገዝ የሆኑ ልማቶችን እቅድ አስቀምጧል። እነዚህም ልማቶች ከገዳሙ የቦታ ሁኔታና አካባቢ የአየር ንብረት ጋር የተስማማ በመሆናቸው በአጭር ጊዜ ውስጥ ውጤታማ ሆነው ገዳሙን ራሱን እንዲችል ያደርጋል ብሎ አምነው እነዚህን እቅዶች አስቀምጧል። ከነዛም መካከል አንዱ ገዳሙ በቂ የእርሻ ቦታ ስላሉት ለእርሻ የሚሆኑ ቁሳቁሶችና ጥማድ በሬዎችን ብናገኝ በግብርና ስራ ውጤታማ እንሆናለን ይላሉ። ሁለተኛ የወተት ላም እርባታ፣ ሶስተኛ የበግና የፍየል እርባታ፣ አራተኛ ዶሮ እርባታ፣ አምስተኛ ንብ ማነብ፣ ስድስተኛ የትክል ልማት ናቸው። እነዚህ ልማቶች ለማልማት አስፈላጊ ሁኔታዎች ቢመቻቹልን በአጭር ጊዜ ውስጥ ውጤታማ ሆነን ከልመና መውጣት እንችላለን እያሉ ገዳማውያኑ እየለመኑ ነው። ስለዚህ የቅዱስ ዮሐንስ ልጆች የሆናችሁ ሁላችሁም ይሄንን ገዳም በመደገፍ የቅዱስ ዮሐንስ ልጆች መሆናችሁን አሳዩ። ክርስቲያናዊ ግዴታችሁን ተወጡ። በምን አግባብ እንደግፍ ካላችሁ ደግሞ አካውንታችሁን ነግራችኋል። በኢትዮጵያ ንግድ ባንክ ህጋዊ አካውንት ቁጥር 106241042227 ጓራ ቅዱስ ዮሐንስ አንድነት ገዳም እያላችሁ እንድትተባበሩና ከበረከቱ እንድትሳተፉ በአምላክ ቅዱስ ዮሐንስ ስም እንጠይቃለን። ገዳሙም የሚገኘው ጎንደር አይራ መስመር አዲስ ከሚሰራው ፍርድ ቤት 100 ሜትር እልፍ ብሎ በግራ በኩል የ15 ደቂቃ የእግር መንገድ ነው። ጎንደር ለምትገኙና እዛ በአካል ሄዳችሁ መርዳትና በረከት መቀበል ለምትፈልጉ ደግሞ ሰለስቱ ምዕት መንፈሳዊ ማህበር ጉዞ አዘጋጅቶላችኋል። የጉዞ ቀን እሁድ በ30 2018 ሲሆን መነሻ ሰዓቱ ደግሞ ከጠዋቱ 12 ሰዓት መስቀል አደባባይ ላይ ይሆናል። የምትመለሱትም በእለቱ ይሆናል። የጉዞ ዋጋ 250 ብር ቁርስን ጨምሮ ነው። ገቢው ደግሞ ለቤተ ክርስቲያኑ የሚውል ይሆናል ማለት ነው። ቲኬቱን ማግኘት ለምትፈልጉ ደግሞ ፊት ሚካኤል ነው የቅዱሳት መሸጫ እንዲሁም ደግሞ አብይ ኤክስ ቤተ ክርስቲያን ሰለስቱ ምዕት ማህበር አዳራሽ። ከዛም በተጨማሪ ደግሞ በእነዚህ ስልኮች ደውላችሁ ማግኘት ትችላላችሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ክርስቲያናዊ ግዴታችሁን እንድትወጡ ቤተ ክርስቲያን ታስተላልፋለች። ይሄንን የምታደርጉት ከበጎ አንጻር ነው ብዬ አስባለሁ። ምክንያቱም ሴት ልጅ ጸጉሯን ራሷን ትሸፈን የሚለውን ቃል ይዛችሁ እንደሆነ ተስፋ አደርጋለሁ። በዚህ በጎነት በዚህ መልካም ስራ ውስጥ ግን ትልቅ ጥፋት ይታየኛል። ምክንያቱም ይሄንን አለባበስ የቃረማችሁት ከሌላ ቦታ ነው እንጂ የኛ እናቶቻችን እህቶቻችን ከዚህ በፊት የነበሩት እንደዚህ አይነት ሻሽ አይደለም የሚለብሱት። በማይበር ላይ እግዚአብሔርን በምትጠሩበት ሰዓት ደግሞ ቢያንስ ነጠላ ብትለብሱና በዚህ ማይበር ላይ ደግሞ ቢያንስ እንኳን የሚመክራችሁ የሚገስጻችሁ የህይወትን መንገድ የሚያሳያችሁና ይፍቶኝ የምትሉት ካህን በመካከላችሁ ቢኖር ቃል እግዚአብሔርን የሚያስተምራችሁ መምህር ቢኖር መልካም ነው እንጂ እንደው እንዲህ ተሰብስቦ ተነጋግሮ ተሳስቆ በልቶ ጠጥቶ መለያየት ክርስትና አይደለም። ቃል እግዚአብሔር የሚነግራችሁ መምህር ማይሰራ ኃጢአት እግዚአብሔር ይፍታ የሚል ካህን በመካከላችሁ ሊኖር ይገባል። ኋላ እንደ ማይበር መንገድ ብትስቱና ብትጥሱ የሚመልሳችሁ ሰው እንዲኖር ማለት ነው። ምክንያቱም እንደናንተ አይነት ስብስቦችን ብዙ የሚፈልጉ ሰዎች አሉ። እናንተን ለማሳት በማይሆን መንገድና በማይሆን ትምህርት ወስዶ ጠልፎ ከዚህ ቤተክርስቲያን የማውጣት ስራ አለ። ስለዚህ በእንደነዚህ አይነት ኃይሎች እንዳትጠለፉ መጠንቀቅ መቻል አለባችሁ። ከዛ ባሻገር ነጠላ ልበሱ። ይሄን ብቻ ለብሶ መዞር ሙያ አይደለም። የሚመክራችሁ የሚያስተምራችሁ መምህር በመካከላችሁ አድርጉ። ተሰብስባችሁ በልታችሁ ጠጥታችሁ ከመለያየት ባሻገር ደግሞ ነዳያንን ደግሞ ለማሰብ ሞክሩ። ከዛም ባሻገር ደግሞ እቺ ነገር እያደገች ስትሄድ በትትና ካልተያዘች ጥቢት ትሆንና ነገ ማንንም የማትሰሙ ምክር የማትቀበሉ ሰዎች ትሆናላችሁና ይሄን ስናገረውን አይመስላችሁም። ጥሩ ስራ ኮኑ የሰሩት ጸጉራቸውን የተሸፈኑት ትላላችሁ። ነገ ከዚህ ጀርባ ግን የሚመጣው ጥቢት የሚመጣው ጥፋት ግን የቤተክርስቲያን ትልቅ ጉዳት ያመጣል። ይሄን ስብስባችሁን መንፈሳዊ ብታደርጉት ተሰብስቦ ሻሽ ለብሶ ተነጋግሮ ባክግራውንዱን ደግሞ ወይ ስብከት መዝሙር አድርጎ የሚሄድ ራሱን ችሎ መንፈሳዊ ሊያስብላችሁ አይችልም። ስለዚህ እህቶቻችን ይሄንን በበጎ እንዳደረጋችሁ ተስፋ እናደርጋለን። መምህራንን እንዲሁም ካህናትን እንዲሁም ነዳያንን ከመካከላችሁ ካላቅላችሁ እናንተ በጎ ትምህርትን ተምራችሁ ነገ የምታድጉበትን እንጂ አሁን ተሰባስባችሁ ሻሽ ለብሳችሁ በእንታችሁ ተጥታችሁ የምትሄዱበት ከሆነ ከሌላው የሚለይበት አንዳች ነገር የለም። ስለዚህ አስተካክሉ። ይሄንን ከቃረማችሁበት ቦታ መልሱትና ትክክለኛውን ሻሽ ከዛ ላይ ነጣ አደረጉና ቅድስት ቤተክርስቲያን ሄዳችሁ ይሄን ነገር ለማድረግ ሞክሩ ለማለት ነው። ከተረዳችሁት በበጎ መልኩ ተረድታችሁ ይሄንን ትምህርት ወስዳችሁ አስተካክሉ። ዲስራ ዩቲዩብንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል።